መጀመሪያ ተበዳዩ አዶኒ ያው እንደምናውቀው የካናዳ ዜግነት አለው። ካናዲያን ነው ወይ በካናዳ ወይ በኢትዮጵያ ፖሊስ በሚገኘው ቅርንጫፍ በኢንተርፖል እንከሳለን። ለአዶናይ እና ለአዶናይ ተከታዮች አድርሱልኝ። እኔ ቤት ሰዎች መጥተው በተናገሩት እኔ ሪስፖንሲቢሊቲ አልወስድም። ኢየሱስ ክርስቶስ ነው ራሱ ነው። አላወቅሽም፣ አልተገለጠልሽም። በቃ እስኪገለጥልሽ ደህና ሁኚ። በቃ አዶናይ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ምን አይነት ጣጣ ውስጥ እንደሚያስገባሽ አፍሽና ሪከርድሽ ያኔ እንወራረድበታለን። እንግዲህ ሰሞኑን የአዶናይን የሞት አዋጅ የሚያውጁ ሰዎች በስተዋል። ማንም እየመጣ ዝም ብሎ መበራገድ አይችልም። እንኳን አይደለም በእነዚህ አይነት ነገር ኢቭን ፋሚሊ እንትን ያደርጋሉ፣ አታክ ያደርጋሉ። ይሄ ፐርሰናል መቼም አንቺን ራስሽን ኤክስፖዝ አድርገሽ እዚህ ጋር እስከመጣሽ ድረስ እንደፈለጉ ይቀጥሉ። አቶነች እሷ ስለሱ 60 ቀን 30 ቀን ብላ የምትወስንለት ማን አባቷ ነው? ያው ነገር ነው መሰረው 30 ቀን 60 ቀን አትበጣጣሽ ይበላል ፊቱና ማንነች ሰውን መጨረሻ የምታውቀው ማን አባቷ ስለሆነ የትኛው መጽሐፍ ነው እንደሱ? ምንድነው እምነቷ? የትኛው መጽሐፍ ነው እንደሱ ያለች? አንቺ አሮጊት ጠንጋራ ቦዘኔ ወዝዋዛ ሸታቲት የሸተተት ሳርዲን ምትሸቲ ማነሽ አንቺ? እንዴት ነው ድፍረቱን ሲያመጣችሁት? ኪዳነ ምሕረትን እኔ ማለት ነው እያንዳንዱ ቪዲዮን ሪከርዱን አስቀምጫለሁ ጋይስ፣ እያንዳንዱን ያወሩትን በአጠቃላይ የሁሉንም ሰዎች ማለት ነው። እንግዲህ ሰሞኑን የአዶናይን የሞት አዋጅ የሚያውጁ ሰዎች በስተዋል። አላዛርን ከሞት ያስነሳ አምላክ አዶናይን ከሞት መጠበቅ አያቅተውም እና የሰው ልጅ የተወለደው ለመሞት ነው በነገራችን ላይ እና ግን ምንም ባልተፈጠረ ሁኔታ ውስጥ ሰውን እንደዚህ ለመረበሽ መሞከር በጣም ነው የሚገርመው። እንግዲህ ጋይሶች እንደሚታወቅ በአዶናይ የሞት አዋጅ ያወጀች ሴት አለች እና ስለሷ ብዙ ነገር እየተወራ ነው። በህግ እንድትጠየቅም የአዶናይ ጓደኞች ተሰብስበው ላይቭ ላይ እሷን በህግ እንድትጠየቅ ባለችበት ሀገር ውስጥ ሆና በህግ እንድትጠየቅ የሆነ እንቅስቃሴ ተጀምሯል። ስለሱም እናያለን። እዚህ ጉዳይ ላይ ኢዮዳብ ሊያሾው ጂጂኪያ እንዳሉበት ነው የሚናገረው። እነሱ ግን አሁን ቪዲዮ ሰርተዋል። እኛ ከዚህ ጉዳይ ነፃ ነን ብሎ ቪዲዮ ሰርተዋል። ምክንያቱም ይሄ ጉዳይ ስሬስ ስለሆነ ነው እነሱ ራሳቸውን ነፃ ለማውጣት ቪዲዮ የሰሩትን ማለት ነው። እነ ሊያሾው እነ ጂጂኪያ ኢዮዳብ ቪዲዮ ሰርተዋል። እኛ ከዚህ ጉዳይ ነፃ ነን፣ ይሄ ጉዳይ ለኛ አይመለከተንም ብሎ ማለት ነው። ነገር ግን እነሱንም ተጠያቂ ናቸው እየተባለ ነው። አንድ ላይ ሆነን እንየው። አቶነች እሷ ስለሱ 60 ቀን 30 ቀን ብላ የምትወስንለት ማን አባቷ ነው? እኔ ማለት ነው ምድር ላይ የማያስፈራኝ ነገር ልንገራችሁ። እግዚአብሔር ምድር ላይ የማያስፈራኝ ነገር ቢኖር እኔ ማለት ነው ጋይስ ይሄ ጥንቆላ ምናምን እንደዚህ ሆነ የእንትን ነገር አባቴ እንዴት ያስፈራኝ እንዴ? by the way like የምታምኑትን ነገር ተማመኑበት። እሺ አዶናይም እርግጠኛ ነኝ ይተማመንበታል የሚያምንበትን ነገር። እንዴ ያዝነው እኮ ክርስቶስ ነው። ማን ነው የሚያስፈራው? ማን ነው? የትኛው ነገር ነው የሚያስፈራው? 30 ቀን 60 ቀን አትበጣጣሽ ይበላል ፊቱና ማንነች ሰውን መጨረሻ የምታውቀው ማን አባቷ ስለሆነች ጠላቱ ድፍት ይበል ድብን ይበል ጠላቱ ራሷ ድብን ትበል። ከዚህ ከ30 ቀን ከዚህ አበዛ 30 ቀን አለፈ ከዚህ ቀን አበጠበጠ እንዴ ማንነች ሰውን መጨረሻ የምታውቀው ማንነችና የሁላችንም መጨረሻ ጌታ መድኃኒዓለም ብቻ ነው የሚያውቀው። መጀመሪያ ተበዳዩ አዶኒ ያው እንደምናውቀው የካናዳ ዜግነት አለው። ካናዲያን ነው ወይ በካናዳ ወይ በኢትዮጵያ ፖሊስ በሚገኘው ቅርንጫፍ በኢንተርፖል እንከሳለን። የኢንተርፖል ደግሞ ቀጥታ ወደ ፈረንሳይ ኢንተርፖል ዋናው ቢሮ ያመራል ማለት ነው። በዛውም ደግሞ ይሄ የስክሪንሻት ስትላላክ የነበረው ቪዲዮ እያንዳንዱ ቅጅ ያዝና ቀጥታ እንድትታሰር ባለችበት ይደረጋል ማለት ነው። ይሄ ነው ኢንተርፖል የሚሰራው። በዚህ ነው ሊያዋጣ ነው የሚችለው። ምክንያቱም ኢንተርፖል የግድያ ዛቻው የሰነዘረው በሌላ ሀገር ላይ ሰው ከሆነ ምክንያቱም በሌላ ሀገር ሰው ላይ ነው እየሰነዘረች ያለችው። ይሄ ጉዳይ ደግሞ ዓለም አቀፍ መልክ ይዞ በኢንተርፖል አማካኝነት ክስ ለመመስረት ይሄ ትልቅ እሷንም መቀመቅ የሚያስገባት ነገር ነው። ይሄ ደግሞ ብላኪ ቅድም እንደተናገርከው ምንድነው የሚጠቅመው? ሌላውን አፉን አይከፍትም። ቅድም እንዳለው እኛ አዶኒን መደገፍ አለመደገፍ ጉዳይ አይደለም። አንድን ሰው ተነስቶ እገድላለሁኝ አስገድላለሁ የሚል ነገር ይቆማል። ስለዚህ ይሄ ነገር ደግሞ እሷ እኔ አሁን ለቀልድ ነው ማስታረቅ የሚባለው ነገር እኔ በራሴ አክሴፕት አላደርግም። ስለዚህ በተናገረችው ንግግር መሰረት መከሰስ አለባት ከሚሉት ወገን ነኝ። ትከሰስ፣ ለሌሎችም ትምህርት ይሆናል። ስም እዚህ ጋር አልጠቅስም። አሜሪካን ሌላ ኢሮፓ ሀገር ላይ ተቀምጠው ለሚሳደቡ ሰዎች ኦኬ ነገ ሌሎችም ተባባሪ ናቸው በዚህ ጉዳይ እነ ዮዳብ ማነች ሊያሾ ሁሉም ተባባሪ ናቸው። ስለዚህ በኢንተርፖል በተባባሪ እነሱንም ማብረን መክሰስ አለብን ባይ ነኝ። እንግዲህ ጋይሶች ይሄ ነገር በጣም ስሬስ የሆነ ጉዳይ ነው። መጀመሪያ ላይ ሰዎች
በአዶናይ ላይ ያለባት ጥላቻ ነው እንጂ ምንም የምታመጣው ነገር የላትም ይባል ነበር መጀመሪያ ላይ ማለት ነው። አሁን ግን ለሁለተኛ ጊዜ ነው የደገመችው። 60 ቀን ብቻ ነው የቀረው ብላ አውርታለች ሚዲያ ላይ ወጣ ማለት ነውና ይሄ ነገር በጣም ስሬስ ጉዳይ ነው። ኢዮዳብም አለበት። ኢዮዳብ ግን ራሱን ነፃ ለማድረግ አሁን ቪዲዮ እየሰራ ነው። እስቲ እንስማው ቪዲዮ። ሰላም ጤና ይስጥልን እንዴት ናችሁ አሮን ነው የሆነ ቪዲዮ በጣም እየተሽከረከረ አይቻለው። ወርቄ የምትባል እኔ ቤት ገብታ የተናገረችው ቪዲዮ ምናልባት በቤቷ ገብታ ሌላ ጊዜ የተናገረችውን ጨማምራችሁ በአዶናይ ላይ የሆነ ነገር ይደረጋል ምናምን ብላችሁ የሰራችሁት ቪዲዮ አለና የገረመ ነገር እኔ ቤት ውስጥ ስም ጠርታ አዶናይንም አልተናገረችም። ይሄ እንግዲህ ነጭ ውሸት ነው። ከዚህ በፊት የሰራሁትን ቪዲዮ ገብታችሁ ማየት ትችላላችሁ። በኢዮዳብ ቤት ውስጥ ሆና ነው ያወራችሁ። 90 ቀን ያልኳችሁ 30 ቀን አርጓል፣ 60 ቀን ይቀረዋል ጠብቁ ብላ በኢዮዳብ ቤት ነው የተናገረችው። እሱም ነበር ፖስት ያደረኩትን ቪዲዮ እስከቻልኩኝ እዚህ ላይ አስገባዋለሁ ቪዲዮ። ይሄ ነጭ ውሸት ነው። አባት እሷ ንግግሯ የሆነ ሰው ይበላል በዚህ 90 ቀን የሆነ ሰው ይበላል ምናምን ብላ ስትናገር ለማን እንደሆነ አላወኩም አላቅም። ምክንያቱም አምቢጊዩስ ሆና ነው ያወራችው። ያው ወርቄ እንደምታውቋት ሁላችሁም ፖለቲከኛ አክቲቪስት ናት። የተለያየ ነገር ብዙ ኮንትሮቨርሲያል ነገሮችን ትናገራለች። እኔ ደግሞ እንደ ሶሻል ሚዲያ አክቲቪስትና እንደ ያው እንግዲህ አሮን ነው እንደ ኦርኬስትራ ሰዎችን ቤቴ አምጥቼ ስጋብዛቸውና ከኔ ቤት ገብተው ሲያወሩ ለሚናገሩትና ለሚያስተላልፉት መልእክት ሪስፖንሲቢሊቲን ያልወስድም። ከኔ አፍና ከኔ አንደበት ለሚወጣው ቃላቶች ብቻ ነው ሪስፖንሲቢሊቲ የምወስደው። እኔ ሶሻል ሚዲያ ላይ አክቲቪስት ነኝ፣ ብዙ ማህበረሰብ አንቂ ነኝ። የተለያዩ ሰዎች ገብተው የተለያየ አመለካከትና ሀሳባቸውን ያስቀምጣሉ። እንግዲህ ጋይሶች ኢዮዳብ እንደዚህ ወጥቶ ሲናገር ምንድነው የሚያሳየው? ጉዳዩ በጣም ስሬስ ነው ማለት ነው። ለማህበረሰቡ ይዤ መምጣትና የብዙ ሰዎችን አመለካከትና ሀሳብ እናንተ ተረታችሁ አይታችሁ የራሳችሁን ብያኔ መስጠት አለባችሁና በአንዳንድ ኮሜንት አይቼ እኔ አዶናይም በጣም ሰፖርት እያደረኩኝ አዶናይም እየመከርኩኝ ለአዶናይ የምመኝለት መልካም ነገር ነውና አይ ዶንት ኖ ወደ ሌላ ነገር መውሰድ የምትፈልጉ ሰዎች ካላችሁ መውሰድ ትችላላችሁ። እኔ በማንም ሰው ህይወት ላይ አንድ ቀን እንኳን ተናግሬ የማላውቅ ሰው ነኝ። ሀሳቤን እሰጣለሁ፣ አመለካከት ምቃወም ከሆነ እቃወማለሁ፣ መደግፍ ከሆነ ደግፋለሁ። ሁሌ ነገሮችን ሳቀርብ በእውቀትና በእውነት ለማህበረሰባችን እንዲማር ኢቭን የምቃወማቸው የምደግፋቸው ሰዎች እንዲለወጡ እንዲቀየሩ እንጂ ምንም አንድ ነገር በሰዎች ህይወት ማስፈራቻ አላቅም፣ ዛቻ ማድረግ አላቅም፣ የጥላቻ ንግግር ማድረግ አላቅም። ቢኮዝ አላምንም በዛ። እኔ ማምነው ማህበረሰቤን በጣም የሚጠቅም አመለካከት ይዞ መጥቶ አሸናፊ የሆነ ሀሳቦችን በማስተላለፍ የምታውቁ ለማታውቋት እቺ ናት። አዶናይን አስገድለዋለሁ 60 ቀን ብቻ ነው የቀረው ያለችው ሴት እቺ ናት። ለማስፈራሪያ ይላክልኝ ጀግና ነው። እዚህ ጋር በጣም ዘግናኝ የሆነ ቃላት ነው የምትናገረው። ስሟት። በቃ ያኔ ማለት ነው ያኔ ብራቮ አጨበጭብለታል። ለዛው ቤቴ ድረስ መጥቶ እዛው ቤቴን ቆፍሬ ማለት ነው። የሚገርማችሁ ነገር ስጋም አልገዛም እየጠበስኩ ማለት ነው። ልጄን እያሳደግኩ በርገር እየሰራው እበለዋለሁ። አለቀ። ምን ይባላል አሁን? ለሰው ልጅ ነው እንግዲህ እንደዚህ የምትለው። በርገር እየሰራው ማለት ነው። አለቀ። ቆፍሬ እዛው ማለት ነው። ማን አባቱ ይጠይቀኛል? አለቀ። መፍጫ ቀላል ነው። መፍጫ ማሽን አላችሁ፣ የማሽን ከዛ ኮንጂሌተር አለ። ቀስ አጥንቱንም ምኑንም ይፈጫል። እሺ ጅሎች፣ ስጋም አልገዛም ለረጅም ጊዜ ያጣፈጥኩ ማለት ነው። እየበላው እስከዛ ድረስ ማለት ነው። እስከዛ ድረስ ልጄም ከፍ ትላለች። በተያዝኩ ሰዓት ተያዝኩኝ። አለቀ። ስታስበው ራሱ በጣም ያስጠላቃል። እኔ ለዚህ ንግግር ምንም አይነት አስተያየት የለኝም እንደሰው። ዶሴ ያጠፋለሁ። ዶሴ እንዴት እንደሚጠፋ እየነገርኳችሁ ነው። አለቀ። ምንድነው ደግሞ የአውሮፓ ሀገር ቁጭ ብዬ ደግሞ እንትን ልበል እንዴ? የኔ እናት እየሰራው ማለት ነው። እንግዳ እየጠራው ስጋውን አበለዋለሁ ሁሉንም ማለት ነው። አለቀ። ምን አባሽ የታባሽ ታውቂያለሽ? እየፈጨው ማለት ለዞም በእግሩ ቤቴ ድረስ መጥቶ ማን አባቱ ነው የሚጠይቀኝ? ምን እንትን አለ? ምን ማስረጃ አለ? ምን ማስረጃ አለ?
ቤቴ ውስጥ የምሰራው ምን ማስረጃ አለ? ፈጭቼ ማለት ነው ፈጫጭቼ አጣፍጬ በርገር እየሰራው ማለት ነው። ስቴክ ታውቃላችሁ? አጥንትም ምንም የሚፈጭ ማሽን አለ። አሳያችኋለሁ። ይኸውላችሁ ስጋ ቤት ስለምሰራ ማለት ነው እንዴት እንደሚበለጥ አሳያችሁ ነበር። ገባችሁ? ለዚህ እንደ አይነት ነገር ቀልድ የለም። እንደ አይነት ጨዋታ የለም። ምን አባሽ እሱ ሊመርሽ ነው እንዴ? ሊመርሽ ነው እንዴ? ግማታሞች ጉራ ብቻ ተላላችሁ። አዎ እስቲ አድርገዋ። የትኛው መጽሐፍ ነው እንደሱ? ምንድነው እምነቷ? የትኛው መጽሐፍ ነው እንደሱ ያለች? አንቺ አሮጊት ጠንጋራ ጠነጋራ ቦዘኔ ወዝዋዛ ሸታቲት የሸተተት ሳርዲን ምትሸቲ ማነሽ አንቺ? አንቺ ይጥፋሽ። መጽሐፍ ይናገር። ማን መጽሐፍ ብላ ያላሉት ጽፉልኝ ይላል። ብላ ያላሉት ብላ ያላ ጽፉልኝ ተመጣጣ ብላ ያላሉት ወጣ አርጉልኝ ይላል። ማነሽ አንቺ? ሲጀመር ዋሪው አንቺ ቦዘኔ በዝባዛ እከክ ካነጋገርሽ ልብስሽ የሸተተ ቆሻሻ መሆንሽ ታስታውቂያለሽ። ካነጋገርሽ አንቺ አንጎግ ምድር አንጎግ ቡዳ የተበጣበጠች ርክስት ብስብስ አንቺ ትደፊያለሽ። ከአዶናይ በፊት አንቺ ትሞቻለሽ። አንቺ የሞት መንፈስ ያላት አሮጊት ጥንባታም አሮጊት የደረቀች ዲጋ አንቺ የደረቀች ዲጋ ወይ የደረቀች ዲጋ። እኔ ግን ይሄ ኢዮዳብ ሰው ይመስለኝ ነበር። ሰው ጭንቅላት ያለው የተማረኝ ይመስለኝ ነበር። በቃ እንደዚህ ነው ኢዮዳብ። እኔ ጭንቅላቴ ላይ አርጌ አስቤ የነበርኩ ሌላ አንተ የቆየ ልክ እንደ ሆድ ስብ የሞላ ራስ። አይ ወዘኔ በስባሳ አፎ ያስቃል። እግዚአብሔር ላንቺ ያርግልሽ። እንግዲህ ጋይሶች እነ ብላኪ ሚዲያ ላይ ወጥተው ተሰባሰቡ ክስ ይመሰረታል ካሉ በኋላ ሊያሾው እንደምታዩት አሁን ሚዲያ ላይ ወጣ እየቀባጠረች ነው። ስሟት። እንዴት ነው ድፍረቱን ሲያመጣችሁት? ኪዳነ ምሕረትን እኔ ማለት ነው እያንዳንዱ ቪዲዮን ሪከርዱን አስቀምጫለሁ ጋይስ። እያንዳንዱን ያወሩትን በአጠቃላይ የሁሉንም ሰዎች ማለት ነው ያንን ቪዲዮ ማለት ነው ለመክፈት ከፍቼ ለእናንተ ለማሰማት ሞራል የለኝም። እና እንደዚህ አይነት ነገር ማውራታችሁ በጣም ያሳፍራል እንዴ! ስንናገር ጠልተነው የሚመስላችሁ ስንናገር መኖሩ አናዱን የሚመስላችሁ ሰዎች ካላችሁ ተሳስታችኋል። ጌታ ተሳስታችኋል እንዴ! እንዴት ነው? ምን ስላደረገ ምን ስላረገ ነው በዚህ ደረጃ እንደዚህ አይነት ነገር ማህት የምትመኙበት? ምን አድርጎ ነው ጋይስ? ምን ያደረገው ነገር አለ እንዴ? ማለት ልትተቹ ትችላላችሁ፣ ልትናገሩ ትችላላችሁ ምናምን፣ ግን ትሞታለህ እኮ ትገደላለህ። ምን ማለት ነው? አረ ክፉ ናችሁ። አረ በጣም ክፉ ናችሁ። ኪዳነ ምሕረትና በጣም ክፉ ናችሁ። በጣም ጨካኞች ናችሁ። ለእናቱ ይኑርላት እንዴ! እኔ እግዚአብሔር ምስክሬ ነው ጋይስ። ወደ አይምሮዬ ላይ እነዚህ ሰዎች ለማለት ራሱ ምንድነው ምክንያታችሁ ምንድነው ብላችሁ እስኪ እንደዚህ ብላችሁ ለመናገር ራሱ ምክንያታችሁ ምንድነው ብላችሁ ብትጠይቁ እንኳን ምክንያት የላቸው። ሲቀጥል እናት ያለው ልጅ እኮ ነው። እኛም እኔ እርግጠኛ ነኝ ልትሉኝ የምትችሉት አንቺም ብለሽዋል። ብየዋለሁ። ሚዲያ ላይ አምጥቶ በሚያሳይ ነገር ነው ኢሾና አጀንዳ ይዤ የማወራበት እንጂ የሱን ህይወት እስኪጠፋ ድረስ ህይወቱን እስኪያጣ ድረስ ህይወቱን ምን ልጠቀም? ምን አድርጎኝ ጠቀመን እንጂ እኮ አልጎዳንም። አዶናይ በመኖሩ እኮ በሚያደርገው በእያንዳንዱ ነገር እኮ ለእኛም እኮ ነው የጠቀመን። ለሚያሰራቸው ወይም ደግሞ ለሚረዳቸው ብቻ እኮ አይደለም፣ እኛንም እኮ እየጠቀመን ነው። ምክንያቱም እሱን ኢሹ አድርገን እያወራን ብር ሜክ እያደረግንበት ነው ማለት ነው። ስለዚህም ለምንድን ነው በዚህ ደረጃ እንደዚህ አይነት ነገር ሚዲያ ላይ የምታስተላልፉት? ማንም እየመጣ ዝም ብሎ መበራገድ አይችልም። እንኳን አይደለም በእነዚህ አይነት ነገር ኢቭን ፋሚሊ እንትን ያደርጋሉ፣ አታክ ያደርጋሉ። ይሄ ፐርሰናል መቼም አንቺን ራስሽን ኤክስፖዝ አድርገሽ እዚህ ጋር እስከመጣሽ ድረስ እንደፈለጉ ይቀጥሉ። ግን ወደ ሌላ ነገር እየሄዱ የማይሆን ነገር የሚያደርጉ ሰዎች በራሳቸው ከዚህ ሚዲያ ላይ ዲስትሮይ መሆን አለባቸው። እሷ እንደ መቀጣጫ መቅረብ አለባት። በምንም ተአምር ገና ለገና አሁን ቅድም ምንድነው ያለው ያ ዮዳብ የሚባል ፈርሳብ ባለፈው ያለችውን 1 ሚሊዮን ብር ከፍዬ አስገድለዋለሁ ያለችውን እዚህ ቤት እኔ ቤት አምጥቼ ይቅርታ እንድትል አስደርጊያታለሁ። ይሄ ይቅርታ የሚያስጠይቅ ነገር አይደለም። ይሄ እኮ ስድብ አይደለም እኮ
እንዴ የተሳደበች መሰለው እንዴ? ይቅርታስ ብያታለሁ። በዛ ነው ጦርነት ውስጥ ገብተን ሌላውን እንትን ሌላ ጥያቄ መጠየቅ ያለብኝን ጥያቄ ሳልጠይቅ ያስወረዱኝ ማለት ነው። ይቅርታ የሚያስጠይቅ መታዚ ይቅርታ ሳላቅ ነው አምልጦኝ ነው አዳልጦኝ ነው ምናምን የሚባል ነገር አንፈልግም። ኤቪደንሳችሁን ያዙ። እኔ ጋር ወደ 10 ምናምን ቪዲዮ አለ። ኤቪደንሳችሁን ያዙ። የፈለገው ይውጣ፣ የፈለገው ይሁን። እቺ ልጅ ስናር ኦንሊ አዶናይ ብቻ ሳይሆን ሶሻል ይሄ ፕላትፎርሙን ራሱ ይቀይረዋል። የዚች ልጅ መጠየቅ ትክክል ነው። ምን አይነት ጣጣ ውስጥ እንደሚያስገባሽ አፍሽና ሪከርድሽ ያኔ እንወራረድበታለን። ኢትዮጵያዊ ነው እንዳቲ በቃ ኢትዮጵያ ያለ ሀገር አንድ ኢትዮጵያዊ ነው እንዳቲ። አዶናይ ኢትዮጵያዊ አይደለም፣ ዜግነቱ ካናዳዊ ነው። በካናዳ ሕግ አንድ የካናዳን ዜጋ እንዲሞት አዋጅ እያወሽ እንደሆነ በደንብ አድርገን እንከስሻለን። አንቺን ከፈለግሽ ማለት ነው። አርፈሽ የማትቀመጪ ከሆነ ደግሞ ያንን የማድረግ እየነገርኩሽ ነው። እኔ እየፎከርኩ ምናምን አይደለም እዚህ ጋር ማወራው። የምትኖሩ ዩሮፕ ነው። በዩሮፕ ሕግና በካናዳ ሕግ ዋጋሽን እናሰጥሻለን። ኦኬ ኢትዮጵያዊ ነው፣ ኢትዮጵያ ሀገር ውስጥ ያለ ልጅ ነው እንኳን ቢባል ኦኬ እሺ። ግን አንድ የካናዳን ዜጋ ኦኬ እሱ ዜግነቱን አልፈልግም በቃ ኬኔዲያንነትን አልፈልግም ብሎ ራሱ እስካልወሰነና ዜግነቱን አሳልፎ መልሻለሁ እስካላለና ኢትዮጵያዊ ነኝ ብሎ እስካላመነ ድረስ ሂዝ ኬኔዲያን። ገባሽ? ቁጭ ብለሽ አንቺ ይሄ ልጅ መሞት አለበት መገደል አለበት ብለሽ የሞት አዋጅ የምታውጅበትን በደንብ አድርገን እንደምንከስሽ ወቂ። ይሄ በተራ ጽሁፍ ምናምን በተራ በወሬ ምናምን አይደለም። ደግሞ ብዙ ህግ አዋቂዎች አሉ። ህግ እንዴት እንደሚሰራ እንግዲህ ከምታውቂ ከሆነ ማለት ነው። የኢሮፕን ህግ አሁን በተለይ ደግሞ እንዲስ ታይም ከ1 አፕሪል ጀምሮ የወጡትን ህጎች ቁጭ ብለሽ አንበቢ። እዚህ ቡናሽን እየጠጣሽ እንደዚህ ሻይሽን እየጠጣሽ በገደድ አለበት ከምትይ ከትናንትና አፕሪል 1 ጀምሮ የወጣውን ህግ አንብቢ። ኢየሱስ ክርስቶስ አላለም። ኢየሱስ ክርስቶስ ነው። በቃ እኔ ብያለሁ። ኢየሱስ ክርስቶስ ልጅ ነው እንጂ ኢየሱስ ክርስቶስ ነው። ራሱ ነው። አላወቅሽም፣ አልተገለጠልሽም። በቃ እስኪገለጥልሽ ደህና ሁኚ። በቃ አዶናይ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። 8ኛ ንጉስ ነው። እንጠብቃለን። አለቅ በቃ ኢየሱስ ክርስቶስን ልትናገሪ ነው እንዴ? አምላካችንን ደፋር እኮ ናት። አምላክ ነው። ጌታ ሆይ በአዶናይ በኩል ወደ ሰማይ ውሰደን ትላላችሁ እና ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ደሞ እንዲህ አለች ብላችሁ ደሞ እንትን ልትሉኝ ነው? የኢትዮጵያ ጌታ ነው። እንትን እኮ ላመጣ ነበር እኮ በእናታችሁ ያወራሁትን ከዮዳብ ጋር ኢየሱስ ክርስቶስ ነው። በቃ አመንኩላችሁ እኮ። ይሄንን አይደለም የምትፈልጉ 44ቱ ታቦት ስገዱለት። እኔም እሰግዳለሁ። አዶናዬ ጌታዬ መቼ ነው የምትመጣው? ከትናንትና አፕሪል 1 ጀምሮ የወጣውን ህግ አንብቢ። እየዞርሽ ኢሮፖች ምን አይነት ህግ አውጥቷል? ለራስሽ መፍራት አለብሽ። they didn't care if you have a paper ምንም ነገር ቢኖርሽ አሁን ላይ የወጣውን ህግ ቁጭ ብለሽ ራስሽ አንብቢ። ገብቶሻል? እነሱ በደስታ እንደውም እዚህ ስደተኛ የመቀነስ በጣም ጉጉት ላይ ያሉ ሰዎች ሆነዋል። አሁን ላይ በደስታ ያስወጡሻል፣ አንገትሽን ይዘው ማለት ነው ከፈለግሽ። እንዴ የሆነ ሰዓት ላይ በገባው ቁጥር አዶናይ እንደዚህ መሆን አለበት። የሆነ አዶናይ አንዴ አረ ከልጁ ላይ ውረጂ። ምን ያድርግሽ? በቃ ታዩ። ሰላም ጤና ይስጥልን። እንደምን ዋላችሁ? እንደምን ከረማችሁ? ሁላችሁም በያላችሁበት ሰላም ይድረሳችሁ። ለአዶናይና ለአዶናይ ተከታዮች አድርሱልኝ።
እኔ አዶናይ እኔ ቤት ሰዎች መጥተው በተናገሩት እኔ ሪስፖንሲቢሊቲ አልወስድም። አዶናይ በጣም ፌመስ ይሆንክ ብዙ ሰው የሚያውቅ ብዙ ሰው የሚወድ ብዙ ሰው የሚተችህ ብዙ ሰው የሚደግፍ ነው እና አንዳንድ ነገሮች እየተባሉ እየተዘዋወሩ ነውና አዶናይ የደህንነት እንደሚከተሉት የደህንነቶች እንደሚከታተሉት አሁን አይደለም የሚያውቀው። የኢትዮጵያ ደህንነት ደግሞ አዶናይን ብቻ ሳይሆን በአዶናይ ደረጃ ያሉ ሰዎችንም ሁሉ ይከታተላል። ለምን አዶናይ ያለውን እውቅና ተጠቅመው በኢትዮጵያ ላይ ዳመጅ እንዳያመጣ ወይም በቃ ራሳቸው የሚፈልጉን ነገር ይኖራል እና ደግሞ ሌሎች ደግሞ ገብተው እኔ ቤት ውስጥ እንደዚህ አይነት መረጃ ወይም እንደዚህ አይነት ነገር ሲናገሩ ማዳመጥና መስማትና ለማህበረሰቡ ማሳወቅ ተገቢ ነው ብዬ አስባለሁ። ያን በማድረጌ እንዲያውም መመስገንና መከበር ነው ያለብኝ። ለምን አንዳንድ ጊዜ በድብቅ ሰዎች በማያውቁ ከሚበሉ እያወቁ ራሳቸውን ጥንቃቄ እንዲያደርጉና እንዲከላከሉ ይጠቅማቸዋል። እንደ አንድ አክቲቪስትና የቲክቶክ ንጉስ ፓስተር ኦርኬስትራ ስራዬ ነው። ሰዎችን አመጣለሁ፣ ይናገራሉ። ሰዎች በተናገሩት እዮዳብ መጠየቅ የለበትም እና እባካችሁን የአዶናይ ፎሎወሮችና የአዶናይ አድናቂዎችና ወዳጆች አንዳንድ ጊዜ የሚጠቅም እየመሰላችሁ ሰዎችን መነካካትና መቆስቆስ ጥሩ አይደለም። እኔ ለአዶናይ ያለኝ ፍላጎት እሱ ደስተኛ ሆኖ በህይወት ኑሮ ሰክሰስፉል ሆኖ የሚፈልገውን ነገር ካምለሽ እንዲያደርግ ነው። ስለዚህ ይሄን እንዳሳውቁልኝ፣ ካላሳወቃችሁልኝ ደግሞ አሳውቃችኋለሁ በደንብ አድርጌ። ግን መጠንቀቅ ደግሞ ግዴታችን ነው። እሷ በሚዲያ ነው ያወራችው፣ እኛም በሚዲያ ላይ መተን ሴትዮዋን ተባብረን ግዴታ እንትኗን ማግኘት አለባት። ይሄ ሌሎቹም ቢሆኑ እየተነሱ ማንም ሰው የሰው ልጅን በሚዲያ አስገድላለው ይገደላል ማለት ወንጀል ነው። ለማንም ቢሆን አዶናይ ስለሆነ አይደለም እኮ ሌላም ሰው ቢሆን ለምን ይባላል? ይሄ በጣም ወንጀል ነው። በሁለተኛ ደረጃ ይሄ ከሷ ጀርባ ዛሬ ሊያሾው የለቀቀችው አለ እዮዳብ የመጡበት ለምንድን ነው? ሪዝናቸው ለምን በዚህ ደረጃ ፈሩ? ኖርማል ከሆነ እዮዳብም ለምን ራሱን ለማጽዳት መጣ? ወንጀል ስለሆነ ነው። የኔም ጥያቄ ነው ይሄ ባይዘው ያለችው። በመሰረቱ እዛ ላይ ሲነጋገሩ ሪካርዱን አሁን ቅድም ሲያሰሙ ሰምተው ከሆነ አንተ በልብ ውስጥ የሌለ ባይምሮ ውስጥ የሌለ ተልኮ ከሌለ ስለስመኘው እያወራ አዶናይ ለምን ትጠራዋለህ? እዛ ላይ በምን ሂሳብ ነው? ከዚህ በፊትም ተናግራለች። እኛ እንዳነቀስ ነው አንድ ደግሞ ከትግራይ ተወላጅ አልቅሶ ማየት አለብን ብላ ቃል በቃል የተናገረችው ሪካርድ አለ። ይሄ ቀላል ነገር አይደለም። ምክንያቱም ይሄ ልጅ ነክቷቸው ቢሆን ደርሶባቸው ቢሆን የሆነ ፖለቲካ ውስጥ ቢኖር ሁላችንም ገባም የሆነ ነገር ትላለ። ከምንም የጸዳ ልጅ ግን አምጥተ በራሱ መንገድ የሚሄድ ልጅ በራሱ መንገድ የሚሄድ ልጅ በዚህ ደረጃ መተ ለግድያ ማሰብና ይሞታል ብሎ በአደባባይ መናገር ራሱ ለምን ምን ባደረገ? ምንድነው ጥፋቱ? አሁን ምንድነው ጥፋቱ እኮ ነው መጠየቅ ያለበት። የዚህ ልጅ ጥፋቱ ምንድነው ነው? አዶናይ የህዝብ ልጅ ነው። አዶናይ ምርጥ ኢትዮጵያዊ ነው። ይህን ቪዲዮ ላይክ ማድረግ እንዳይረሳ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ አዳዲስ ቪዲዮዎች ማግኘት ትችላላችሁ በየቀኑ ማለት ነው። የዛሬ ቪዲዮአችንን ይሄ ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።